ወይዘሮ ማርታ ለናታን አባት ደወለችለት። የናታን አባትም ምን ነው ሰላም ብሎ ጠየቃት። ወገብህን ጠበቅ ቀበቶህን ሰራ አድርገው፣ አሁን ትልቅ ድግስ አለን መዛመድ እፈልጋለሁ። ናታንን ልጅህን ለልጄ አለችው። ጉድ እኮ ነው! ሴት እንዴት ሴት ለልጇ ወንድ ነው የሚልከው? የናታንም አባት ምን ችግር አለ ወይዘሮ ማርቲ በማለት ይህንን ሀሳብ ይሰጣታል። ናታንንም አቶ ደረጀ የተማረና አርቆ የሚያስብ ነውና ናታንም ከእህት በስተቀር እንዴ ጓደኛም ሆነ ፍቅረኛ አያያትም ብሎ የተረዳው ናታንን ቁጭ አድርጎ ጠየቀው። ናታንም በፍጹም እኔ ከኤቢ ጋር ከእህትነት ያለፈ ግንኙነት የለኝም በማለት ለአቶ ደረጀ ነገረው። ናታንን የምጠይቅህን ነገር በሙሉ ምንም ሳትደብቅ መልስልኝ በማለት ጥያቄውን የኤቢን ጥያቄ ወደ ናታን አዙሮታል። ወይዘሮ ማርታ የናታንን አባት በመደወል ወገብህን ጠበቅ ቀበቶህን ጠበቅ አድርግ፣ አሁን ልጆቻችንን መዳር አለብን፣ ልንድር ነው እያለች በግዴታ ወንድ ነበረ የሚጠይቀው። ወይዘሮ ማርታ ለልጄ ስል ማድረግ ያለብኝን ሁሉ አደርጋለሁኝ፣ ለኤቢ የመጀመሪያ ልጄ። ስለዚህ የናታንን አባት ደውላ ጠየቀችው። ጉድ እኮ ነው። የናታንም አባት ምላሽ ሰጠ። እነሱ ከእናንተ ቤተሰብ መገናኘት በጣም ደስ ይላል እየተባለ ነው። እንግዲህ ናታንን አስገድደው ሊድሩት ነው ወይስ በራሱ ውሳኔ ነው የሚሄደው? ናታን የሰማውን ማመን አቃተው። ዳጣ የአቶ ደረጀ ልጅ ነኝ ስትለው እንዴት ከሌላ ሴት ጋር ሄዱ? ይህን ነገር ለምን ነገርሽኝ? እያለ ዳጣ ላይ በጣም ደነገጠ። ይሄ በእኔ ባንተ በአባዬ በሞገስ ውስጥ የሚቀመጥ ሚስጥር ነው በማለት ለናታን ስነግረው በጣም ተደናገጠ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። 44 እንግዲህ ወደ ኋላ ስንመለስ ናታን ዳጣንን ጥያቄ የተደበቀው ሚስጥር እንድትነግሪኝ፣ ስለ ቤተሰቦች ህይወት ታሪክ ንገሪኝ በማለት ጥያቄዋን እየጠየቃት፣ እሷም ስለ አባቴ ግን ለአንድ ሰው እንዳታወራ ይሄንን ቃል ግባልኝ ብለው ነበር። እሱም እሺ በማለት የእሷን ቃል ተቀብሏት ነበር። እናም በዚህ የተነሳ ሁሉንም ነገር አባቴ አቶ ደረጀ ነው ብላ ስትነግረው በፍጹም ላምንሽ አልችልም፣ ውሸቴን ነው በይኝ። እንዴት? አባዬ እኮ ማርታ ብቻ ነች ሚስቱ። እንዴት ከሌላ አንቺን እኮ ወለደች ማለት ከሌላ ሴት ሂዶ ማለት ነው። ይህ እኮ በጣም ትልቅ ችግር ነው። እንዴት? እያለ ናታንም በድንጋጤ ይህን ነገር ውሸት ነው ተሳስቼ ነው በይኝ እያላት ነበር። ራስህ ነው ይህን እኮ መናገር የለብሽም ሲላት ነበር። እሷም በዚህ የተነሳ እንዴ አንተ እኮ ነህ ንገሪኝ ያልከኝ፣ ይህ ሚስጥር ግን ለማንም እንዳትናገር ስትለው መጀመሪያ ላይ ለሰላም ብቻ ነው የምነግረው፣ ፕሊስ ለሰላምም አትንገራት፣ ስለ ሰላም ምንም ነገር እንዳትናገር ቃል ግባልኝ በማለት ሁሉንም ነገር እሺ በማለት ቃሏን ግን እሺ ብሎ ጠብቋል። እና ይህን የሰማው ናታን በፍጹም አእምሮ ሊቀበል አልቻለም። ምክንያቱም የሚያውቀው አቶ ደረጀ የወይዘሮ ማርታ ባል እንጂ ከሌላ ሴት ጋር ሄዶ እንደዛ አይነት ነገር ያደርጋል አለ። እንዴት ይሄን ያደርጋል? ይሄ እኮ በጣም ትልቅ ችግር ነው እያለ ናታንም በጣም የሰማውን ነገር ማመን አቅቶታል። እናም በዚህ የተነሳ ናታን ይሄን ነው በቃ እውነቱን ስነግርህ ይሄ ነው እሺ ስለ እናቴ ሲል በቃ ይሄን ከነገርኩ ካላመንክ ደግሞ ዲኤንኤ ተመርምሯል፣ ዲኤንኤውን ላሳይህ እችላለሁ ትለዋለች። እና ይሄን ያክል ጊዜ አባትሽ ያልሽው ውሸት ነው እንዴ? አዎ በባለፈ ጊዜ አባዬ ብዬ ስጠራው አንተ ራስህ ራሱ ተጠራጥረህ ነበር። እናም እውነቱን ስነግርህ ይሄ ነው ብላ ትነግረዋለች። እናቴ ማርታ አይደለም እንዴት? አይ የተፈጠረውን ነግሮኛል። አባቴ እንደ ሞቀው የሆነ ጠጥቶ ነበር በፊት ጊዜ። ያው የሰው ልጅ ይሳሳታል ፍጹም አይደለም እና በዛ የተነሳ ነው ብላ ለናታን ይሄንን
ነገር ስትነግረው በጣም ይገረማል። እሱም ሊያምን አልቻለም። ብዙ ቀን ሊወስድብህ ይችላል። ይሄ ማለት እኮ የነ ኤቢ የነ ውሃ እህት ነሽ ይላታል። አዎ እና ታዲያ ለዛ እንግዲህ ሳያውቁ ሳታቅ ኤቢ እህቷን እያሰቃየቻት ነው እያለኝ ለዚህ ነዋ ሁሉንም ነገር የምትደብቂላት እያላት ነበር። አዎ እህቴ ነች፣ ብዙ ነገር አደርግላታለሁ እኔ ያውቃለሁ እሷ አታውቅም እያለች ዳጣም ለናታን ታስረዳዋለች ማለት ነው። እሱም ይሄንን ማመን አቅቶት ተቀብሎ ሄዷል ማለት ነው። እንግዲህ ወደ ወይዘሮ ማርታ ጋር ስንሄድ ማርታ አሁን ላይ ከባለቤቷ ደረጀ ጋር እየሄደች ሳለ ያን ነገር ምን አደረስከው እያለችው ስለምኑ ነገር ይላታል። እሱም እንዴ የኤቢንና የናታንን ጉዳይ ለናታን አባት ደወልክ ትለዋለች። እሱም እንዴ ያምሻል እንዴ እንዴት ነው እንዴ ደሬ ምን ሁነክ ነው? እነሱ እኮ ይዋደዳሉ። ታዲያ እኛ ደውለን ነው እንደዚህ የምንለው? በፍጹም አላደርገውም ሲላት ትቆጣለች። እንዲያውም ቁጥሩን ስጠኝ እኔ ደውልለታለሁ ትላለች። እንዴ እነሱ ከተዋደዱ ምን ቸገረ አንተ ስትለው፣ በፍጹም ናታን ኤቢን ሊወዳት አይችልም። ምክንያቱም አብሯ ነው ያለው። ወንድ ልጅ ደግሞ ጸባይዋን ነው። እኔ እኮ አንቺን ሳገባ ዳሌሽን ሽንጥሽን አይቼ አይደለም ያገባሁሽ። ምክንያቱም እንደዛ ሳይሆን ያገባሁሽ ለልጆቼ እናት ትሆናለች፣ ለልጆቼ ብዙ ነገር ትሆናለች ብዬ ነው ወልዳ ልጅ እንትን ትላለች ብዬ አይቼ እንጂ ጸባይሽን አይቼ እንደዚህ አንቺን እንትንሽን አይቼ አይደለም ብሎ ሊያስረዳት ይሞክራል ማለት ነው። አንተ ደግሞ እኔ ለልጄ የማልሆነው የለም አንዳንዴ አንቺም እንደ ኤቢ ያደርግሻል ማለት ነው እያለ አቶ ደረጀ ይሄን መልስ እየሰጣት ነበር። እናም በዚህ የተነሳ እሷም ይሄንን ስትሰማ በጣም እየገረመ ነበር እና በቃ አምጣ ስልክ ቁጥሩን ስትለው ስልክ ቁጥሩን ይሰጣታል። እሺ ብላ ተቀብላ አንቺ ራሱ ኤቢ ነች በማለት ይሰጣታል። እሷም ያን ስልክ ቁጥር ተቀብላ ቀጥታ ወደ ቤቷ በመሄድ እያወራይ እንግዲህ ኤቢ ቀበጧ መታ እናቴ እንዴት እንደምወድሽ እኮ ትላታለች። ምንድን ነው እማዬ ዝግጅቱ ድግሱን እንዴት አደረግሽ? አሁን እኮ ልመረቅ ነው እያለች እንዴ አሁንም እዛው ነች ትላታለች። እንዳውም አስታወሽኝ አምጪ ስልኬን በማለት ከናታን አባት ጋር ትደውላለች። ወይዘሮ ማርታ ማለት ነው። ጉድ እኮ ነው። ደውላ እንግዲህ ጠፋህ አለህ ምናምን ብላ እንዴ ሴቷ አስጠይቀው የዚህ ጊዜ አለውኝ ከደሬ ጋር እኮ እንደዋወላለን ምናምን ትለዋል። እንዴ ዘመድ አይደለም ብለህ ነው በቃ እንደዚህ እንትን ያልከው ስትል፣ እንዴ የምን ዘመድ ነው እኛ ተዛምደን እንደዛ ሁነን እያለይ እሷ እንግዲህ የሚባለው ሁሉ ጠፋባት ማለት ነው ወይዘሮ ማርታ። እናም እንግዲህ የናታን አባት በቃ ልጆቹ እኮ አድገዋል እንደዚህ ልጆቻችን እያለይ ትነግረዋለች። የዚህ ጊዜ ኤቢ ቀበጠች ማለት ነው። ቀበጠኝ ብቻ አይገልጸውም። እናቷ ጋር ቁጭ ብላ ስልኩን በምታወራላት ጊዜ እንዴ ኤቢ በቃ ሴንሴፍ ገባኝ ማለት ነው። እናም በዚህ የተነሳ ኤቢ ይሄንን ስትልላት እሱም እሺ እያለ ነበር እና በቅርብ እመጣለሁ እያለ እንደውም ስትመጣ ሁሉንም እንትን እንላለን ቀበቶህን ሰር አድርገውና እንግዲህ ለዝግጅቱ እያላት ነበር። እንዴ ደስ ይለኛል እነሱ የእናንተ እንትን ማን ነው ከእናንተ ጋር መዛመድ እኮ ደስ ይላል እያለ ነበር። የናታን አባት ማለት ነው። በቅርብ ጊዜ እንግዲህ የናታን አባት ወደ እነሱ ሊመጣ ነው። እንግዲህ ይህንን እያለ ናታን ማነች ሰላምዬ አታክልቶችን ውሃ እያጠጣች ነበርና ከድንገት ናታን መጥቶ አምጪው ለምንድን ነው ልጆቹ የማያግዙሽ ለምን ነው እያለ አሁን እኮ ውሃ ሳትቀር እያገዘችኝ ነው እያለችው ከዚህም የተነሳ ሁሉንም ነገር ይነግራታል ማለት ነው። እያጣ ነበርና ያግዛታል። ግን ዳጣ ምን አለች እንደው ዛሬስ እንትን እንዳትለኝ እያለችው ነበር። እንዴ ግን ለምንድን ነው አንቺ ሁልጊዜ ስለ ዳጣ
ማወቅ ጥያቄ ጠይቃት እያልሽ የምትይኝ ለምንድን ነው? እኔ ስጠይቃት እንደውም ዝቤት ጉዴ ምንም ልነግረኝ እንትን ፍቃደኛ አይደለችም ይላታል። ግን እሷ ልጅ ምንድን ነው ዝቤት እስከዚህ መቀመጥ? ሁለተኛ እንዴት አንቺ ለምንድን ነው ሲላት እሷ ደንገጥ ትልና ምንም በቃ ዝም ብዬ ማወቅ ፈልጌ ነው ምናምን ትለውና በቃ ተወ ትለዋለች። እና እንደውም ተወትልና ወሬ ትቀይሳለች። ፍቅሩ እንዴት እያረጋችሁ ነው እንዴት ነው እያለኝ አይ በጣም አሪፍ ነው ብሎ ያስረዳታል። ናታንም ቃሉን ጠብቋል ማለት ነው። የዳጣን ሚስጥር ጠብቆል አልተናገረም ማለት ነው። እናገራለሁ ብሎ ነበር፣ ለሷም እንዳትናገር ብለው ነበር። እናም በዚህ የተነሳ እንግዲህ ናታንም ይሄን ጨርሶ ወደ ቤት በመሄድ ውሃ እንግዲህ ውሃ ጥያቄ ትጠይቀዋለች። ግን የተጫወተኝ ግን ሰዎቹ ለምንድን ነው ጦርነት እንትን የሚሉት? አንቺ ነሽ ይሄንን ያወራሽው ይላታል። ጦርነት የሚጋጠሙት ስትለው አይ ዩቲዩብ ላይ አይቼ እኮ ቅድም ከዩቲዩብ አይቼ ነው ስትለው አይ ጦርነትማ የሚነሳው ስለማያስቡ ነው። እንዴት ማለት ስትለው እንዴት እኛ ሁላ አስረዳት ይልና ለምሳሌ እዚህ ጋር ውሃ አለ። አሁን ለምሳሌ ይሄ ውሃ እኔ አንቺም ያ ውሃ ለመጠጣት ስንፈልግ እኔ ወስድ ሲሉ ያኔ ሁለቱም ይበቃል። ውሃው ግን ሳይጠቀሙበት ይደፋል። በዛ ተጣልተው ነው ይላታል። ማለት ለምን? እኔ እኮ ቅድም አይቼ ሃይላንድ አልያዙም ሃይላንድ የለም ይህ እንትን ስትለው የዚህ ጊዜ እሱም እንዴ ይሄንን ባላት ጊዜ በቃ ምን ትላለች? ሂጂና ሰንዶሽ ሰላምዬ እንድትሰራልኝ አዝጅ ማን ነው እንትን ንገሪያት ብሎ ይሄዳል ማለት ነው። ትሄዳለች ማለት ነው ከሱ እንድትለየው። እና እንግዲህ ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ እንግዲህ ብዙ ነገሮችን እየጠየቀው ከናታን ጋር ቁጭ ብሎ ብዙ ነገሮችን እያወራ ነው። ስለ ድሮ አንተ መጽሐፍን ጨረስክ እያለው እያነበበ ሁሉንም ታሪክ እየነገረው ነበር። አሁን ላይ እኮ ማንበብ መጽሐፎች አይጠፉም፣ ግን አሁን ላይ የሚታተሙት ሁሉ እንትን እያለው ነው። አሳትም ይባላል ይታተማል ተብሎም ከዛም አሁን ላይ ወጣቱም ሆነ ምኑም ሚዲያ ሶሻል ሚዲያ እንትን ላይ ቴክኖሎጂ ላይ ሆኗል። ግን እኮ መጽሐፎች ደግሞ በጣም ከሁሉም ይለያሉ እያለ ልክ ነው። ምክንያቱም ይሄ ይጠፋል ስል እንትን ደግሞ የመጽሐፎቹ ደግሞ የታተሙት ይቀመጣሉ እያለ ነበረ ሲያወራ የነበረ ማለት ነው። እናም ይሄን እያለ አቶ ደረጀ አሁን የምጠይቀን ጥያቄ እንድትነግረኝ እያለ ነበር። መጀመሪያ ወደ ኤቢ ስንሄድ ኤቢ ወደ አርዱ ጋር በመሄድ አንተ በቃ ካላየኸኝ እንትን አትልም በማለት ነበረ አርዱ ቆሞ እየጠበቃት በኤቢ ፍቅር የሚቃጠለው አርዱ። ከዛ አንቺ እኮ ላሚቱ ነሽ እንትን ነሽ ይላታል። ያው እንደዚህ በሚላት ጊዜ ገፍትራው ከዛ ያለቅስና ቁጭ ብሎ እያለቀሰ ነበር። የዚህ ጊዜ ከድንገት ምጥን ትመጣና አርዱ ምን ሆነክ ነው ስትለው ምንም አልሆንኩ ብሎ አይዞሽ ብላ ትነግረዋለች። እሱም እንግዲህ አዝኗል። ገፍትራው ትሄዳለች ማለት ነው ኤቢ። በዚህ የተነሳ እንግዲህ ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ ናታንን ሁሉንም ነገር እየጠየቀው ነው። አባትህ ና ቢልህ አሁን ትሄዳለህ ከትምህርት ላይ ምንም ነገሩን ሳታቅ እያለው ነበር። እንዴ አባቴ አይደል እሄዳለሁ አድርግ ቢልህ ታደርጋለህ እያለ ሲጠይቀው አባቴ የሚለኝን አደርጋለሁ እያለ ነበር። እናም እንግዲህ ይሄን እያለው አንድ ነገር ልጠይቅ ይለዋል። መጀመሪያም እንግዲህ ይሄን በሚለው ሰዓት እሺ ጠይቀኝ ምንድን ነው አባዬ ሲለው እንግዲህ አንተና የምጠይቅህን በስርዓት መልስልኝ ብሎ ስለ ኤቢና ስለ እሱ ግንኙነት ኤቢን ተወዳታለሁ ወይ ብሎ ሊጠይቀው ግልጽ በሆነ አማርኛ ሊጠይቀው ተዘጋጅቷል። ጠይቀኝ ብሎ እንግዲህ ናታንም በጥያቄው ሊጠይቅ እሺ አባዬ ምንድን ሲለው ኤቢን ተወዳታለሁ ወይ ሊለው ሲል እዚህ ላይ ነበረ ፊልሙ ሊያልቅ የቻለው። ለነበረን ቆይታ እናመሰግናለን። ባይ ባይ።